ለራሱ ከፍተኛ የሆነ ፍቅር ያለው ሰው ራሱ ማውራት የሚፈልግ እሱን የሚያመሰግን ሰው እየመረጠ ነው። በጣም አደገኛ የሆነ በሽታ ነው ይሄ። ለራሱ ከፍተኛ ፍቅር ያለው ሰው ራስ ወዳድነት እና በቀላሉ የሚከፋ ሰው ነው የሚሆነው። እንደዚህ አይነት ሰው በቀላሉ የሚከፋ ዝም ብላችሁ የሆነች ነገሩን ነካ ማድረግ ብቻ የሚጠበቅባችሁ እዛ ትጎለጉሉታላችሁ። ራስ ወዳድ፣ ይሄ ምድራዊነት ነው። ይሄ ሰውዬ መክሊቱን እንዲቀብር ያደረጉት ሁለት ነገሮች አሉ። ፈሪነትና ስንፍና ናቸው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው እነዚህ፣ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ እነገሌ ቢተቹኝሳ፣ እንዲህ ብሰራሳ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድን ነው ያለገ? መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲህ ብል ብሎ ማሰብ። ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም፣ ሐሳብም፣ ትምህርትም፣ እውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም፣ መነገድም፣ ማረስም፣ መቆፈርም፣ መመንኮስም፣ መቀሰስም፣ መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈልገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ፣ ብዋረድሳ፣ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። እንደዚህ ነው መሞከር። አሁን ብዙ ሰው ራሱ በእኛ ቤት ያለው ሰው ሁሉ የባስ አስተምሬ ከሚበላሽ አብድ በአርም ሞቱ ይመስል ጠቢበ ተብዬ ብኖር ይሻለኛል። በቃ በዝምታዬ ሊቅ ብባል ይሻላል። እንደው አይ ሊቁ ገሌ አባፋቸው ነው እንጂ የማይናገሩ ብባል ይሻላል ብሎ ተጎልቶ እንደ ድንጋይ አይደለም መናገር። ተናገር። ሃይማኖት ከሆነ ከተማርከው ተናገር። እግዚአብሔርን እየፈሩ እግዚአብሔርን መፍራት ነው እንጂ ሰው መፍራት ያበላሻል። ሁልጊዜ እየተሰቀቁ ብኖር መሻሻል የለም። ሁለተኛ ምን ነው? ስንፍና። የሰው መክሊቱን የቀበረበት ምን እንደሆነ ታውቃላችሁ? ስንፍና። ዘመዶች እሺ ስንፍና በሉ። አቤት ስንፍና ምንድን ነው? ስንፍና መክሊት ይቀብራል። የብዙ ሰው መክሊት ተቀብሯል። እዚያ መጽሐፈ ነገሥት ላይ ያለች አይደል ልጇ ላይ የተኛችው ሴትዮ የራሷ ልጅ ላይ ተኝታ ልጇን ገላው አደረች። ሕፃኑ ልጅ ኋላ የሰው ልጅ ምን አለች? አምጡ አለች። የሴት ቤቱ ልጅ የኔ ነው ብላ ቁጭ የራሷ ልጅ ላይ ተኝታ ገለ በእንቅልፍ ልቧ ልጇ ላይ ተኝታ የገደለች ማለት መክሊታቸው ላይ ተኝተው የሚገሉ ናቸው። የራሳቸውን መክሊት ተኝተንበታል። ብዙ መክሊት እያለ እኛ ላይ ማለት ነው። ያ ምን ነው? ረጅም ጊዜ መተኛት፣ ቁጭ ብሎ ማውጋት፣ ቁጭ ብሎ ዝም ብሎ ረጅም ጊዜ ለሽ ባለ ዝም ብሎ ማለት። ከዚያስ ደግሞ ሰው ቁጭ ብሎ ማውጋት። አየጉድ! ድሮ አባቶቻችን እንዲያርጉ ነበር። አቤት አቤት! እነ ገሌ እንዲያርጉና ነጻደቁ አባቶቻችን እንዲያርጉ እና እነሱ ምን ያርጉ? እነሱማ የሰሩትን ሰርተው ሄዱ። እንግዲህ ከሌለ ታዲያ እኛ እንግዲህ ምን እናርግ? የራሳችን አብረን ተባብረን ደፋ ቀና ማለት አይሻለንም እንዴ? ድሮ ነበር እንጂ ቡጭቅ ማድረግ ቁጭ ብሎ አንድ የሚሰራ የለም።
መቦጨቅ ነው። ዝም ቁጭ ብሎ እንዲህ ብሎ እንደዚህ ብሎ የሚተርፈን የለም። ፓትርያርኩን ስናነሳ ስንጥል፣ ጳጳሱን ስንተች፣ አለቃውን ስንተች፣ ያን ስንተች፣ ስናነሳ ስንቆርጽ፣ እሱ ግን አንድ አይሰራም። ስለዚህ ምንድን ነው አንዱ ችግር ስትሉ ቁጭ ብሎ ማውጋት፣ በሰዎች ማመካኘት፣ በራስም ማመካኘት። ልጅ ሁኜ ነው፣ ስለሚያመኝ ነው፣ ገና ወጣት ስለሆንኩ ነው፣ ራሴን ስለሚያመኝ ነው፣ ምን እንትን ስለለኝ ነው፣ አጠገቤ ብር የሌለኝ ሆኖ ነው፣ የሚረዳኝ የለም፣ ብዙ ሰው ስለሚጣላኝ በዚህ አይምሮ እየደማብኝ ማሰብ ስለማልችል ነው ምናምን ማለት ምክንያት ዝም ብሎ መደርደር። እንደዚህ ሆኜ እንደዚህ። ይህ የሰነፍ ጥቅም። ሰነፍ በላኩት ጊዜ በመንገድ ያንበሳ ደቦላለ ይላል ሰሎሞን።